ባክሽ ግፋት ተናገሪ ባክሽ እኔ ነኝ ባንቴሮን ያሳሰርኩት አይሽ ሮዛ አንቺ እኮ ማስተዋል የተሳነሽ ሴት ነሽ ወዳጆች ሲሞቱል ጠላቶች ደግሞ ይገሉሃል ጸጸት ባንቴሮን ነፃ ያደርጉ ግን ሁላችሁም የኔ ግልባጮች ናችሁ አንቺን የሚስተካከልሽን ፈልገሽ በደልሽን ማቃለልሽ ነው ሄሎ ኢንስፔክተር ምን ባንቴሮ በቁጥጥር ስር ውሏል እሺ ኢንስፔክተር እሺ አመሰግናለሁ እሺ ሄዋን አንሹ ሄዋን አንሹ የጀመርሽውን ትጨርሺ ልመለስልሽ አንቺ ስለምትመለሻለሽ እኔስ ምንድነው የምጨርሰው ያው የቤቱን ንብረት ማጠብሽን ነው ማጠብ ስትይ ቤቱን መበዝበዝሽን ጨርሰሻል ወይስ ገና ሌላም የመልከስከስ ሐሳባለሽ ላፍሽ ለከት ይኖርሽ እንጂ እናትሽ ሆናለሁ እኮ እኔ እንዳንቺ አይነት እናት ሊኖረኝ አይችልም ምን አልሽ አንቺ አዎ እኔ እንዳንቺ አይነት ምጻተኛ እናት ብትኖረኝ ኑሮ እናቴ ብዬ ራሱ አልጠራት እናትሽ በእግዚአብሔር እጅ ተይዛ እንዲህ አይነቱን አጸያፊ ቃል ስትናገሪ ትንሽ አይከብድሽም እናቴ ታማለች ብትሞትም ደግሞ የምትሞተው በክብር ነው አንድም ቀን ለሰው አደግድጋ አታውቅም ሁሌም ቀና ብላ የምትሄድ ሴት ናት አየኔ ልጅ ማን ወዶ ይመስልሻል አጎንብሶና አጎብድዶ የሚሄደው ይዋን ቻለሽ አይደል እንዴ ከተከበርሽበት ሀገር በስደት መተሽ የዳዊትን ቸርነት እየጠበቅሽ አይደል ቆይ አይታይሽ ማንንም መሞት የለበትም እኔም እንዳልሞት ነው ለልጄ እዚህ ያለሁት እናልሽ በላቤ ሰርቼ እንጂ ሰርቄ አንድም ቀን በህይወት መኖር አልፈልግም አረ ጭር ያለ ሰዓት እየጠበቅሽ የቤቱን ዕቃ ምትበዘብዙ እኮ ታዲያ አንቺ ነሽ እኔ አልበዘበስኩ ተይ እንጂ ልጅሽ እንደሆነ ሆዷ የምትሞላው በኔ እንጀራ ነው የምትማረው በኔ ነው የምታጌጠው የምትለብሰው ቢሆን በኔው ነው አንቺ እኮ ወደድሻት እንጂ አላሳደግሻት እሺ እመጣለሁ ግን አሁን አልችልም የሮዛና ተጠገብ ማንም የለም ውሃ እንኳን ቢያስፈልጋቸው ማንም ይሰጣቸው የለም እውነቴን ነው አውቃለሁ ሮዛ እንደመጣች ግን ቶሎ ብዬ እመጣለሁ እሺ አረ በወላዲቷ አረ ባክሽ ልጄ ባክሽ ግፋት ተናገሪ ባክሽ ምንድነው ግፍ እውነቱን ነው ግፍ የምትዩ አይንሽን ግለጭ እንጂ አንቺ ሴትዮ ልጅሽን መጦራችን ሳያንሰን አንቺም ተከትለሽ መጣሽ እንጭራሽ ደግሞ ይሄ ያነሰሽ ይመስል ቤቱንም አራቆት ቀጠልሽ አይ ልጄ ሮዛ አፍ እንጂ እንደው እኮ ልብ የለሽም መሰለኝ ምናሽ ማድጋ ወይም የዋጋን ታውቂያለሽ ገጠሪነትሽ ሸው ብሎብሽ ነው አይደል ይኸውልሽ የኔ ልጅ ውሃም ዘይትም ከሌላቸው ባዶ ከሆኑ ይጮሃሉ ምንድነው የምትዩ ያንቺ ጩኸት እነሱን ነው የሚያስታውሰኝ ኧረ ባክሽ ተይ ልጄ ባክሽ ተይ ለዛ ልጅ አያት ቤት ይፎቃቃሉ ምን አልሽ አንቺ ምንድነው የምታደርገውን ራሷን አጠይቃትም እንዴ ምንድነው ማዘር የኛና ለመኖር ተጠቅማ የቤቱን ዕቃ ሰብስባ አስተውጣ ኮኑ እጅ ከፍንጃ ያስኳት አየህ አንተን ራሱ ምን ያህል እንዳሳፈረች ማን ከየት ሳትል የማንንም ችጋራ ምን ሲሰብስበ ቤቴን ታዝቦጠቡጥብኛለህ ቆይ አንተ ምን እያሰብክ ነው እኔ እኮ ነኝ ያዘዝኳቸው አሃ ከቤታችን እንዲሰርቁ ይልሽ ሮዛ ባንቴሮ ታስሯል ስለዚህ ለባንቴሮ ይዤለት የሚሄደውን ነገር እንዲያዘጋጁልኝ ነገርኳቸው ነኝ ምን አይሽ ሮዛ አንቺ እኮ ማስተዋል የተሳነሽ ሴት ነሽ አንገትሽ የተሸከመው ባዶ ጭንቅላት
እኔ ነኝ ጥፋተኛዋ የኔ ልጅ። ማዘርዬ እርሶ ምን አደረጉ? እርሶ እኮ የተባሉትን ነገር ነው ያደረጉት። መናገር ነበረብኝ። የት ይዘሽው ነው የምትሄጂው ስትለኝ መልስ መስጠት ነበረብኝ። እኔ ግን በቃ ሀሳቤ ሌላ ቦታ ስለሆነ ቃላት አውጥቶ መናገር አቃተኝ። ቢሆንም እኮ ተረጋግቶ መነጋገር እየተቻለ ማዘር። ገና ከመገናኘታችን እኮ ነው አንተ የመጣኸው። እንደው ማሰቢያ ጊዜም እኮ አልነበረንም። ይቅርታ ማዘር፣ እርሶ ላይ መጮህ አልነበረብኝም። ችግር የለውም፣ እረዳሻለሁ። ይገባኛል እኮ የኔ ልጅ። አንድ ቀን እድሉን ብታገኚ ከምስረቅ እንደማትመለሽ እርግጠኛ ነኝ። ግድ የለም የኔ ልጅ፣ ሁላችንም እኮ እናጠፋለን። በዚህ ላይ ደግሞ እኮ እኔ አልተቀየምኩሽ። ባንቴሮ ግን ምን አድርገው ነው የታሰረው? አላውቅም እንዴ ከዛ አይደል እንዴ መጣኸው? እኮ ቢሆንም እኮ አልነገሩኝም። ጭምጭምታ እንኳን አልሰማህም? አልሰማውም። ግን ይሄን ያለ ምንድነው ማወቅ የፈለግሽው? ያው እኔ ውጪ ልጠብቅህ? እሺ እሺ ማዘርዬ። ግን እኮ ምን አድርጎ እንደሆነ አልነገርከኝም። ማወቅ የሚገባሽ ይመስልሻል? አይገባኝም። ይሄ ልጅ እኮ ለአንቺ በጣም ብዙ ዋጋ ከፍሏል። አሁን ስላደረገው ነገር ነው እንጂ ስለደረሰበት ነገር እያስጨነቀሽ አልመሰለኝ። ስለዚህ ዝም በይ እሺ። እሺ ካንተ ጋር ልምጣ ቢያንስ። አያስፈልግም። አንቺ ማዘርገሽ እዛ እኮ ሉሊት አለች። ሉሊት ነገ ፈተና አለባት። ስለዚህ መታ መዘገጃጀት አለባት። ስለዚህ አንቺ ሂጂ፣ እሷ ወደ ቤት ትምጣ። እሺ ግን ማዘር አስጠበቅኩታል። ግድ የለም የኔ ልጅ። እኔ የምልህ ያቆዩታል እንዴ? እንጃ ብቻ ኬዙ ከባድ ነው። ምን አልከኝ የኔ ልጅ? የተጠረጠረበት ወንጀል እጅግ በጣም አስቸጋሪ ነው። በቀላሉ እንኳን ይለቁታል ብዬ አላስብም። ንጹህ ከሆነ ይፈቱታል አይደል? ግን ንጽህናውን እስኪያጣሩት ጊዜ ይፈጅባቸዋል። ምን ነው ይህንን ያህል የሰው ነፍስ አጥፍቶ ነው እንዴ ማለት ይቻላል። በወላዲቷ ማዘር ስለ አደንዛዥ እጽ ያውቃሉ? እኔ ምን አውቄ የኔ ልጅ። ግን አቶ መሰለ የሆነ ፍሬ አምርቶ ተይዞበታል ሲባል ነበር። እንደዛ ነው እንዴ? ልክ ኖት ማዘር። ያ እጽ ማለት ሰዎችን አደንዝዞ በቁማቸው የሚቀብር የስንቱን ህይወት ያበላሸ ስንቱን ለጎዳና ያበቃ ማዘር፣ ጥቂቶች የሚከብሩበት ብዙዎች ደግሞ የሚቀበሩበት በጣም አደገኛ ነገር ነው። ይሄን ያህል እንግዲህ ባንቴሮ እንደዚህ አይነት አደገኛ ነገር ይዞ ተገኘ ነው የሚሉት እኮ። እንደ እውነት ነው ብለህ ታስባለህ የኔ ልጅ? ውሸት እንኳን አይደለም። ነገሩ በጣም ከባድ ወንጀል ነው። ትንሽ ነገሩን ሳያከሩበት አይቀርም። አይ እንደው እድሉ እንደው ወይ ልጅ ይሄን እስኪ እንግዲህ ፈጣሪ ያውቃል ማዘር። ልጅ እሺ። አይ ጉድ! ቆይ ለምንድን ነው ግን እንደዚህ የምትሆኝልኝ? ሌላ የምሰጥሽ ወይም የማድረግልሽ ነገር ምንም የለኝም። የምሰጥሽ መውደዴን ብቻ ነው። እሱ ብቻ ነው ያለሽ? ኧረ ማንም ሰው የለኝም፣ ግን አንቺ አለሽ። ኧረ እዚህ ለምን የጠራሁሽ ይመስልሻል? እኔ እንጃ፣ ግን እንደ ጠራሽኝ ከሆስፒታል ጊዜ ሳላጠፋ ነው ወደዚህ የመጣሁት። ባንቴሮ ታስሯል። ምን? ፖሊሶቹ መጥተው ባንቴሮን ወሰዱት። እየገባኝ አይደለም። በምን ምክንያት ነው የታሰረው? በእኔ ምክንያት። እኔ ነኝ ባንቴሮን ያሳሰርኩት። ቆይ ምን አድርገሽ? ለምን? ስላሰበልኝ፣ ለእኔ ዋጋ ስለከፈልልኝ። እኔ ከማለኪ ነኝ። ለዚህ ሁሉ ውለታው እጁ ላይ ካቴና ሲደረግ ቆሜ ያየው። ሄዋን፣ በጣም ስሜታዊ ሆኜ ነበር። ያየሁትን ነገር መርሳት ፈልጌ ነበር። የሰማሁትን ነገር መርሳት ፈልጌ ነበር። ራሴን መካድ ፈልጌ ነበር። አንገቴ ጭንቅላቴን የተሸከመ አልመሰለኝም። በቃ ራሴን የሆነ ነገር ውስጥ መክተት መደበቅ ፈልጌ ነበር እኮ። ምን ውስጥ? መጠጥ ውስጥ፣ እንደለመደብኝ ማለቂያ የሌለው እጽ ውስጥ። ይጎዳሻል እኮ ሉሊት። ራሴን መጉዳት ፈልጌ ነበር። ራሴን መቅጣት ፈልጌ ነበር። እኔ እንጃ፣ ግን የምታወሪው ነገር ከባንቴሮ መታሰር ጋር ምንም ሊገናኝልኝ አልቻለም። ራሴን ምን ውስጥ መደበቅ እፈልጋለሁ ነበር ያልኩሽ? መጠጥ ውስጥ። አዎ
ህይወት አልባ ስሜት አልባ መሆን ፈልጌ ነበር። ራሴን ማዳመጥ አልፈለኩም። ለዛ ነው እዚህ ውስጥ መደበቅ የፈለኩት። የኔ ልጅ እንደው እዚህ ከመጣው ጊዜ ጀምሮ እንደምከታተለ ታውቃለህ ግን እንዴ ለምን ማዘሪ እንደው እኮ የሉሊትን አባት ትመስለኛለህ እንዴ ከፋዘር ጋር በመልክ እንመሳሰላለን እንዴ በተግባር ትመሳሰላላችሁ ቆይ የሚያመሳሰለን ጸባይ ምንድነው ለሰው መኖር ለሰው መሞት አልገባኝም የገደለው የኔ ልጅ ደግነቱ ነው እኔም ልጄን ባንተ ቤት ጥላ ስር ተጠልለን ይሄንን መናገር እንኳን አይገባኝም ነበር ግን ይኸውልህ የኔ ልጅ ያንተ መጨረሻ እንደ ሉሊት አባት እንዲሆን በፍጹም አልፈልግም የኔ ልጅ ማዘር ችግር የለውም አያስቡ ምንም እኮ ነገር ቢናገሩ ለኔ ከመጨነቅና ከማሰብ እንጂ ያን ነገር ደግሞ እኔ እረዳለሁ አዎ የኔ ልጅ ያንተ ነገር ያስጨንቀኛል ህይወትህ ጤንነትህ ሁሉ ነገርህ እንደው ያሳስበኛል አመሰግናለሁ ግን ይሄን ያልኩ መጨነቅ የለቦትም የኔ ልጅ ልጄን ከጥቃት የታደጋት ማለት ሁሉ ሰው ፊቱን ባዞረባት ሰዓት አለሁልሽ ብሎ ከጎና የቆመላት እዚህ ያደረሳት ማን ነው የኔ ልጅ ሰው እንደ ውሃ በጠማት ጊዜ ሁሉ ነገር ባስፈለጋት ጊዜ ማን ነው የወርቅ ክንዱን የዘረጋላት አንተ አይደለህም የኔ ልጅ አንተ አይደለህም የደረስክላት ሁሉም ሰው እኮ ፊቱን ባዞረባት ሰዓት ለልጄ ለአበባዬ እኮ የደረስክላት አንተ ነህ እኮ የኔ ልጅ ያው ይሄ በይሉንታ የተሞላ ከንቱ ውዳሴ አይደለም ሀቅ የሞላበት እውነት ነው የኔ ልጅ መቃብር እንኳን ቦርድ ይዤው ወርደው የጀግና ሀቅ ያንተ እውነት ነው ግን የኔ ልጅ ግን ምን ደግነትህ እንዲገልህ አትፍቀድ አሁንም ወደዛ ህይወት ተመለሽ ይሆን አሳፍራለሁ ቀልይ ወርጂ ታየውሻል ምክንያትሽ ምን ነበር ስለ ውጤቱ እናውራ እሺ ውጤቱ ምን ነበር የባንቴሮ መስዋዕት መሆን አልገባኝም መጠጥ መጠጣበት ቦታ ላይ ሰው አደዛዥ ሶልኝ እንዲመጣ አድርጌ ነበር እና ባንቴሮ የት እንዳለው ዴቭን ጠይቁት ያለውበትን ሲነግረው ቀጥ ብሎ መጣ እና እሱን ይዞልኝ የመጣው ልጅ መጸዳጃ ቤት በር ላይ እየጠበቀኝ ነበር እና ልቀበለው ቀጥታ ወደዛ ነው ሄድኩት ለካ ልጁ እሱን ይዞት ሲመጣ ፖሊሶች ተከትለውታል ባንቴሮን ተከትለውት እና እሱን ከጄ ላይ ወዲያው ተቀብሎኝ እኔን ገፈተረኝ እና ፖሊሶቹ እሱን ባንቴሮች ላይ ያገኙት ምን እና ባንቴሮ ትንፍሽ እንዳለልበቹ ምልክት አሳየኝ እና እሱን ይዞት የመጣው ልጅና ባንቴሮ ሻጭና ገዥ ናቸው ተብለው በቁጥጥር ስር አዋሏቸው ሁለቱንም ፖሊሶች ይዘዋቸው ሄዱ እና ባንቴሮ ላንቺ ሲል አሁን ሉሊት ለኔ ሲል ነው ወንጀለኛ የሆነው በቃ አሁን ተረጋጊ ዴቭ የሆነ መንገድ አያጣም ደግሞ አንቺም ተረጋግተሽ ብታስቢ ነው ላንቺ ጥሩ የሚሆን ተይ ሉሊት እኔ ነኝ ወንጀለኛ እኔ ነኝ ባለጌዋ ካቲናውን እጅ ላይ ነበር መሆን የነበረበት ላስቆመው አልቻልኩም እኔ ነኝ ወንጀለኛ ማለት አልቻልኩም እኔ ነኝ ተጠያቂዋ እኔ ላይ ነው ካቲና መደረግ ያለበት ማለት አልቻልኩም ግን ለምን እንደዛ ማድረግ ከበደሽ ለምን ሉሊት ራስ ወዳድ ነበርኩ ታውቂያለሽ ስማ የሰማህ አዲስ ነገር አለ እንዴ በምን እንደታሰረ ማውቅ ያለው እሱ ዘመን ሲሰራ ነበር እንዴ እና ታዲያ ላስተናጋጁ የሆነ ነገር ስጣው እንደዛ ብዬሃል ነበር እንዴ እሺ ከማን ጋር ነበር እዛ የነበረው ሄዋን
ምን አይነት ውብ ስም ነው? እሺ እናቴ ደግነት መልሶ ይከፍላል የሚባለውስ? ወርቅ ላበደረስ ጠጠር የሚሉትን አልሰማህም የኔ ልጅ? እኔ እንጃ ግን ፈጣሪ አያንቀላፋም። የምናደርገውን በሙሉ ያውቃል። እንደ ሰፈርነው ግን አንድ ቀን ይሰፈርልናል፣ ወይም ደግሞ እዚህ ያስቀመጥነውን በሰማይ እንቀበለው ይሆናል። ይሄንን ስለማንረዳ እኮ ነው ክፍያችንን እዚህ ምን ጠብቀው። ይኸውልህ የኔ ልጅ በዚህ ዓለም ባንቴሮን የመሳሰሉ ጥሩ ሰዎች እንዳሉ ሁሉ መሰለን የመሰሉ ደግሞ ስንት ጭራቆች አሉ መሰለ። ልክ ኖት። ለወዳጆች ትክክል ስትሆን ለጠላቶች ደግሞ ስህተት ነው። አዎ ወዳጆች ሲሞቱል ጠላቶች ደግሞ ይገሉሃል። ይገባኛል እኮ ማዘር። ከገባህ እወቅበት፣ ራስህን አትጉዳ እባክህ የኔ ልጅ። የምትረዳውንም ሰው እወቅ። ብዙ ለማድረግ ብዙ ማወቅ ይጠበቅብሃል። እባክህ የኔ ልጅ ራስህን አትጉዳ እባክህን። ብዙ ለማድረግ እኮ ብዙ ይጠበቅብሃል። የሉሊትን አባት ያጣሁት ለራሱ ስላላወቀበት ነው እንጂ መከታዬን፣ ጋሻዬን፣ አለኝታዬን አላጣውም ነበር። ልጄ የምትረዳቸውን እወቅ። ክፎች ልብህን ይሰብሩታል። በእውነት አመሰግናለሁ የኔ እናት። ይኸውልህ የኔ ልጅ እኔ ምንም አላውቅም፣ አልተማርኩም። እንደው ዝም ብሎ ለቀባሪው አረዱት ነው ነገሩ። ይኸውልዎት ማዘር፣ ህይወት ትልቅ ትምህርት ቤት ነው። በትምህርት ሙያን እንማር ይሆናል፣ በህይወት ደግሞ ሰውነትን እንማራለን። ስትጨነቅ ጊዜ አላስቻለኝም የኔ ልጅ። ከሉሊት አባት ጋር ብዙ ነገር ተመሳሰለብኝ። በሉሊት አባት ላይ የደረሰው ክህደት ባንተም ላይ እንዳይደርስ ፈርቼ ነው እንጂ እኮ እኔና ሉሊትስ ባንተ ደግነት አይደል እዚህ ያለ ነው። አይደለም እኮ ማዘር፣ እኔ የተጨነኩት ለባንቴሮ ነው። ህጉን አከበዱበት እንዴ? አዎ ማዘር፣ ምርመራው ከምርመራው። ልጁ ግን ጥፋተኛ ነው እንዴ? ማዘር እጅ ከፍንጅ ነው እኮ የተያዘው። አልያዝኩም ብሎ እንኳን መካድ አይችልም። እንዴት ይሻለዋል ታዲያ? በጣም ጨንቆኛል። እንዴት ብሎ እዚህ ነገር ውስጥ እንደገባ፣ እንዴት ብሎ ከዚህ ነገር ነፃ መውጣት እንዳለበት እንኳን በፍጹም ላቅ አልችልም። አይዞህ የኔ ልጅ፣ ፈጣሪ ያቅለታል። አንተ እኮ ስለተጨነክ የሚሆን ነገር የለም። እውነት ነው ማዘር፣ እግዚአብሔር ያውቃል። ልክ ነው። እስኪ አትጨነቅ። መቼም እንደ አዲስ የተዋወቀን አይደለማ። ምንድነው ተፈጨው? በእርግጥ እኔ ዛሬ እንደ አዲስ እንዳወቅኩሽ ነው እየተሰማኝ ያለው። እንዴት? ያው ዛሬ ነው ጭንብልሽ ነው ልቀሽ ሔዋን ማን እንደሆነች ያሳየሽኝ። አረ በጣም አሪፍ። ልጁ እዛ እስር ቤት የተዋንና የቁንጫ ሲሳይ ሆኗል። አንቺ እዚህ አለምሽን ትቀጫለሽ። ስለማን ነው የምታወሪው? በአንድ ጀንበር ከነመፈጠሩ ትዝ ስላላለሽ ባንቴሮ ሁላችሁም እኔን ስትኮንኑ ነበር። የእርግማን ጠጠራችሁን እንኳን ስትወረውሩ ምንም አላፈራችሁም። ግን ሁላችሁም የኔ ግልባጮች ናችሁ። አንቺን የሚስተካከልሽን ፈልገሽ በደልሽን ማቃለልሽ ነው። ይኸው የሚበልጠኝን እኮ አገኘው። ስለማን እያወራሽ ነው? ስለ አንቺ፣ ስለ ምሁሯ ሔዋን እያወራው ነው። መስዋዕት የሆነላትን በግ ፀሐይ ከመጥለቋ በፊት ስለረሳችዋ ሴት አላበዛሽውም? ግን ከዚህ በላይ ማለት ብችል በጣም ደስ ይለኝ ነበር። ግን ደግሞ አንቺን ለመስበር ይሄ ከበቂ በላይ ነው። እስቲ መጀመሪያ ሰከን በይና ማለት የፈለግሽውን ነገር ንገሪኝ። እኔ ምንም ማለት አልፈልግም። በእርግጥ ስለ ባንቴሮና ስለ ወንጀሉ ትንሽ ማለት ፈልጋለሁ። በእርግጥ እኔንም አንቺንም አይመለከተንም። ዝም ማለት ከቻልሽ ደግሞ ዝም በይ እሺ። ዝም ማለት አልችልም። ጥሩ። እዛ ባር ውስጥ አብረሹ ነበርሽ አይደል? እና ደግሞ ያ እጽ የመጣው ላንቺ ነበር አይደል? ያው እድለኛ ስለሆንሽ ባንቺ ቦታ እሱ ታሰረ። ባይሆን ኑሮ ግን ነገሩ ተቃራኒ ነበር የሚሆነው። የምታወሪውን ነገር ግን ታውቂዋለሽ? ጠንቅቄ ነው ማቀው። ያው አንቺንም ባንቴሮንም በደንብ አውቃችኋለሁ። እስኪ ስለኛ የምታውቂውን ተናገሪ። ባንቴሮ ሱስ ነበረበት፣ ግን የሲጋራ እንጂ እንዳንቺ አደንዛዥ እጽ አልነበረም። ማጅራትን ቢመታ አዘዋዋሪ ግን አልነበረም። የባንቴሮ ትልቁ ወንጀል ጸብ ነው። መድማት፣ ማድማት፣ መፈንከት፣
መፈንከት እንጂ እንደዚህ አይነት ትልቅ መስጥነትን የሚጠይቅ ወንጀል በጭራሽ አይሰራም። እሺ በጣም ጥሩ። አንቺ ደግሞ በጣም ሱሰኛ ነሽ። በሱስ ዓለም ውስጥ ገብተሽ እስከነ አንገትሽ የሰጠምሽ ሱሰኛ። ስርዓት ይኑርሽ እሺ። ይሄ እኮ ከንቱ እንጀራ አይደለም። ምክንያቱም ከዛሽ በረሮ ልጅ ጋር ሱሳሳችሁን ተጠቀሙ የሚያሳይ ፎቶ አለኝ። ከፈለኩም ደግሞ ለፖሊስ አሳየዋለሁ። አንቺ እሺ አሁንስ ደስ አለሽ? በጣም እንዴት ደስ እንዳለኝ። ባንቴሮን በመምጣትሽ በጣም ደስ ብሎታል። አዎ ታዲያ ምን ነው ከፋሽ? በጣም ተጨንቄያለሁ ወንድም። ለምን? እስከ መቼ ድረስ ነው ባንቴሮን እዚህ የሚያቆዩት? በነገራችን ላይ ይሄ ነገር ቀላል አይደለም። አንዳንድ ሀገራት ላይ እኮ የሞት ፍርዱ ላይ ያስቀጣል። ምን? አዎ እውነታው ይሄ ነው ሉሊት። ታዲያ የባንቴሮ ዕጣ ፈንታ ምንድን ነው? እስካሁን አላመንም። ማለት እጁ ላይ እኮ አደንዛዥ ተገኝቷል። በአጋጣሚም ሊሆን ይችላል። የሆነ ሰው እሱን ታርጌት አድርጎትም ሊሆን ይችላል። አንተም እንደዛ ነው የምታስበው? ባንቴሮ ማለት የሚችለው ይሄንን ነው። ምክንያቱም ከዚህ በፊት በእጽ ምናምን በእንደዚህ አይነት ጉዳይ እስር ቤት ገብቶም አያውቅም። የሚያምኑት ይመስላል። መሞከሩ አይከፋም። ካልሆነ ግን ቀሪውን ጊዜን የሚያሳልፈው እስር ቤት ነው። ታዲያ ምን ተሻለ? እኔ ነኝ እዚህ ጣጣ ውስጥ እንዲገባ ያደረኩት። አንተ ምን አደረግ? ሔዋንን አስቀይሜያት ነበር እና የሆነ ነገር እንዳትሆን ብዬ ያለችበትን ቦታ የነገርኩት እኔ ነበርኩ። አዎ ሔዋንም ስታለቅስ ነበር። አዎ ያስለቅሳል። በዚህ ሰዓት እሷ ነበረች እዚህ ቦታ ላይ የምትገኝ። ተጸጽታለሽ በጣም ሉሊት። ጸጸት ባንቴሮ ነፃ ያደርገው። ተቀይማት ነው? ቆይ አንቺ በሔዋን ቦታ ብትሆኚ ምን ነበር የምታደርጊው? ንገሪኛ። ምንድነሽ የምታደርጊው? እኔ እንጃ። ቦታው ላይ መሆን አስፈላጊ ነው፣ ግን ራሴን የማጋለጥ ይመስለኛል። ሉሊት እሷ ግን ይህንን ነገር አላደረገችም። ማልቀስ ደግሞ ትንሹ ነገር ነው፣ ምንም ያህል ምክንያት ቢኖራት ማለት ነው። ምክንያት አላት ሉሊት። እሷ እዚህ ታስራ እንኳን ብትፈታ የሚኖራት የስራ እንቅስቃሴ የተገደበ ነው የሚሆነው። አሁን የምታገኛቸውን የሰብአዊ መብቶች በጠቅላላ የምታጣ ይሆናል። ለስብሰባ ለትሬኒንግ እንኳን ተመልሳ ወደ ውጭ ብትመለስ አደጋ ውስጥ ነች። ገብቶኛል። ሉሊት ለዚህ ሁሉ ነገር ተጠያቂ ነኝ። ግን ምን አድርገ እንደሆነ አሁንም ሊገባኝ አልቻለም። ምን እንዳደረኩ እኔ ራሴ ለራሴ አልገባኝም። ግቢ ግቢ ነው። አየሽ አንቺ ከኔ በምንም መንገድ አታመልጭም። እኔ ብቻ አይደለሁም በሰዎች የምጠቀመው፣ አንቺም ያው ነሽ። ከፈለኩኝ ደግሞ ባለኝ መረጃ ባንቴሮ ነፃ አውጥቼ አንቺን መቀመቅ ማውረድ እችላለሁ። ሮዛ ወይ የኔ ውድ፣ አይ ለምንድን ነው በዚህ ልክ እንደዚህ ክፉ የምትሆኙ? ካንቺ በላይ አይደለሁም። ይሄንን መረጃ አቅርቤ አንቺ ብትታሰሪ በወንጀልሽ ነው። ባንቴሮ ግን ያለምንም ጥፋቱ ነው እስር ቤት ውስጥ ያለው። ማስረጃው እንዳለ ለፖሊስ ሰጫልሽ? እንደዛ ነው እያልሽኝ ያለሽው? ያው ባንቴሮ ነፃ እንዲወጣ ስለማልፈልግ አልሰጣቸውም። ግን ደግሞ ለአንቺ ግድ ስላለኝ ወይም ስለምወድሽ አይደለም፣ ባንቴሮን በጣም ስለምጠላው ነው። እና ምን ይሆናል መሰለሽ፣ አንቺ እዚህ ትታሰሪያለሽ፣ እሱ ደግሞ እዛ ይታሰራል። ሮዛ